ምን ደፍተነፍጭ በጣም ይቅርታ ስለደከመኝ ልቀመጥ። ነይ ቁጭ በይ። ሰርኬ እኔ አንቺ እንድትወድቅ አልፈልግም። አውቃችሁ እየቀለዳችሁ ነው ወይም ደግሞ በህዝቡም በእኔም ፕራንክ እያደረጋችሁ ከሆነ ንገሪኝ። በቃ እኔ ፕራንክ እደረጋለሁ። ልታሳብሪ ነው እንዴ? ምን እሺ፣ አፈቅራታለሁ ማሪናን እንሂድና ንገርልኝ፣ እወዳታለሁ፣ ስለምወዳት እንድትሄድ አልፈልግም ብለዋል። ቃል በቃል እንደዚህ ብለዋል። ትወደኛለህ ነው ብለው አግኝቼ ሂጂ። ለምን እንዲደብረው እንደቻለ ስለምትወደኝ ነው እንድቀር የምትፈልግ ነው ምለው ሂጂ። ሲሄድ የደበረ ስለምታፈቅረኝ ነው ምለው ሂጂ። በግንኙነታችሁ መሀል የሆነ ነገር አለ። እኔ በጣም የገረመኝ ነገር ማለት ነው ዩቱበሮቹ ምን ነክቷቸው ነው? እርግጠኛ ነኝ እንደ እህቴ ያስቤሽ እንደ እህቴ ነው። ወንድ በእርግጥ ወንድ ነው። እንዴት አንቺ እንደዚህ ታደርጊያለሽ ያለቻት ማለት እንደ ጓደኛ የሚተማመኑ እና እንዳያችሁት እንግዲህ ቶፊቅም መሪና ካናዳ ልሄድ ነው ብለው ድብርት ውስጥ ነው ያለው። መሪናም እንግዲህ እንዳያችሁት ቤቷ ድብርት ውስጥ ነው ያለችው። ያው ላለማውጣት ፈራ ተባ እያሉ ነው እና መሪናም ፍቅር ሳይዛት አይቀርም ቶፊቅም ፍቅር የያዘው ይመስላል። ለምን ትሄጃለሽ ያለ አንድ ነገር ጓደኝነታቸው ሊያስደብራቸው ይችላል በመሄዷ ማለት ነው። በእርግጥ አሁን ላይ ቶፊቅ በጠፋበት ሰዓት ተጎኑ ቆማ ቶፊቅ ጠፋ ሲባል እንኳን ሲከፋትም ሆነ በሶሻል ሚዲያ እንደዚህ ከሆነ ስትያየናት መሪና ናት ከጎኑ የቆመችው ማለት ነው። ብዙ ጓደኞች ነበሩት። እንግዲህ ቶፊቅ እንደሚታወቀው በጣም የዋህ ልጅ ነው። የዋህነቱ ግን እንደ የዋህነቱ ጓደኛ አልወጣለት። እኔ ብዙ ሰዎችን ተመልክቻለሁ። ብዙ ሰው ነው የታዘብኩት ማለት ነው በቶፊቅ ጉዳይ ማለት ነው። እና መሪና እና ቶፊቅ እንዲዋደዱ ቢፋቀሩ ደስ ይለኛል። አይለኝም አልልም። ግን መሀከል ቤት የሚያግዳችሁ ነገር አለ። እሱ ኦርቶዶክስ እምነት ተከታይ ናት፣ እሱ ሙስሊም ነው። ያን እናንተ ታውቃላችሁ፣ በሃይማኖት የጋራ ነው። ግን ይሄ ባጉል ፍቅር የማይዘልቅ ነገር ከሆነ በጣም የምትዋደዱ በጣም የምትፈላለጉ ጓደኛሞች ናቸው። እህትና ወንድምነታችሁን ግን እንዳታጡት ነው የምለው። እኔ ይህን ነው ቀድሜ የምመክረው። በእርግጥ አብራችሁ ብትሆኑ ከዛም በላይ ሊሆን ይችላል። ፍቅር ኃያል ነው። ፍቅር ጥሩ ነው። ግን ማለት እኔ ሶፊ እንደዛ ሶፊ ጋር በጣም ተዋደዱ እንደነበር ነው የማውቀው። ልጅ ቶፊቅ እና ሶፊ ማለት ነው። እና አሁን እንደዛ ሆኖ እያለ አሁን ላይ መሪናን እና ቶፊቅ አንድ ላይ ቢሆኑ አይዶን ነው ስለ ሰው እንትን አይለኝም። ግን ይሄን የሚያምር ጓደኝነታችሁ የሚያምር እንትናችሁ እውነትና ወንድምነታችሁ እንዳታጡት ነው የምለው መልዕክቴ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ እንግዲህ በቶፊቅና እንግዲህ እንዳያችሁት እንትን ላይ ነው የመጣሁት ማለት ነው። ማለት ሳሚ ከጓደኛዋ መውለዱ እንደ እህቱ ከሚለው በዚህ ሰዓት ደግሞ በጣም ያሳዘነት ምን እንደሆነ ታውቃላችሁ? ነፍሰ ጡር ናትና እስከምትወልድ ራሱ እስከዛሬ ደብቀውት ኖረው ለምን ቢያንስ እስከምወልድ ድረስ ለመያዝ አልሞከራችሁም? ነው የታሰበ ነገር አለ ወይ ስትል በጣም ያማል። ግን የምር እና እኔ እስከምወልድ ድረስ አላደርስ ብሏችሁ ነው ወይ? ምንድን ነው ችግሩ? እንደዚህ ልትሆኑበት የቻላችሁት ምናምን ስትል እኔ በጣም ነው እንትን ያለኝ። ቤቷ ሄደ ያው እኛ ራሱ ፕራንክ ነው ብለን ነበር፣ ግን የተፈጠረ ነገር ነው። የልጆች እህት ናት፣ ምንም ማድረግ አልችል። በአንድ ቀን ስተስስ እኮ ለሰከንድ በደቂቃ ነው እኔ ያሳቀኝ።
ወይኔ አምላኬ ቅርበኝ። እኔ ያሳቀችኝ በደቂቃ ስህተት ነው ምናምን ያሉን ነገር እንዴት በአንድ ቀን ስህተት ይሆናል? እሱ እኮ ፈጣሪ ካለ እኮ ስለተደጋገመ አይደለም ያ ነገር የሚከሰተው። እግዚአብሔር ካለ ያለው ነው የሚሆነው። ግን እኔ እስከዛሬ ግን በፊት መጀመሪያ ላይ ልጁን ጠረጥረው ነበር። ይህምን ሲሄድ ምናምን ሰርክዬ ምናምን ሲል ግን ሰፍራችሁ ነበር፣ ጠጥታችሁ ነበረ በጊዜው ሰርክዬ ምናምን እያለ ሲመጣ ምንም ማለት አሁን እሷ እንደገለጠችው የበታችነት ስሜት እንዳይሰማ ስራዋ ቦታ ራሱ ስትሄድ ጀግና ሴት ነበር ማረጋት። ግን እንደዚህ አልጠበቅኩም ምናምን ያለችው። ግን ቢሆንም እኮ እንዳለችው ወንድ ምንድን ነው ይባላል ከናባባሉ ራሱ ወንድ ልጅ ፊት እንደሰጡን ነው በነገራችን ላይ ማለት ነው። ፊት ካልሰጠናቸው ምንም ሊያደርጓቸው። ፊት ከሰጠናቸው ወንድ ብዙ ነገር ይመኛል እና ሴት ልጅ ራሷን መቆጣጠር ካልቻለች ወንድ ሊቆጣጠር አይችልም። እና የምልላችሁ ነው ውድ ቤተሰቦቼ፣ ያው አሁን ላይ ያጠፉ ስህተቱ እንዳለ ሆኖ እሷ ሚስቱ እስከምትወልድ አለመጠበቃቸው ያ ነገር በጣም ነው ያመመት፣ በጣም ነው እንትን ያሳዘናት ማለት ነው። እና ቢያንስ እስከምትወልድ ድረስ ቢጠብቁ ከዛ በኋላ እንትን ቢሉት ምንም ችግር የለም። አሁን ትናንትና ራሱ በሰላም ስትድረስ መቼም ካሜራማኑ አለ ይጠብቃታል እንጂ መኪና ውስጥ ራሱ ብገባስ ብትወርቅስ መንገድ ላይ ማለት ነው። እንደዛ የእውነት እሷ እስከሆነ ራሱ ያው ፕራንክ ስለሚሰሩ ፕራንክ መስሏታል። ግን እንደዛ ሆና ማለት መኪና ውስጥ ብትገባስ? እኔ በጣም አሳዝናኛለች፣ የምር እሞ በጣም አሳዝናኛለች። እና ብቻ ከባድ ነው። እሱም እንግዲህ ቀድሞ የተናገረው ይመስለኛል ልጅቷ በጣም ታዋቂ ናት እና ታዋቂ ስለሆነች ሶሻል ሚዲያ ላይ ከምትናገረው እኔ ቀድሜ ልንገር ብሎ ነው። ግን ቢሆንም ተመካክረው እስከዛሬ እንዳቆዩት ይችኛዋ ሚስቱ እስከምትወልድ ድረስ ቢያቆዩት መልካም ነበረ። ሰርኪ አሁን ላይ ሄዳ ብለው ነበረ። ግን እሱ በሰው ሰው እኮ እንዲሁ ለሰው ግን ሰው በሰው ህይወት ሲያማስል ነው የሚያድረው። ግን የሰው ልጅ አቤት የሰው ልጅ ግን ክፋቱ እኔ በጣም ነው የሚገርመኝ ማለት ነው። እና ሌላው ደግሞ ሲቀጥል እንግዲህ ደግሞ መጽናናት፣ ጎበዝ መሆን ነው ያለብሽ፣ ራስሽን መጠበቅ ነው ያለብሽ። የሆነ ነገር ላለፈ ክረምት ቤት አይሰራለትም ይባላል። እንግዲህ አንድ ቀን ያው ስህተት ነው ይቅርታ አድርገሽላቸው ሁለተኛ ድጋሚ ስህተት እንዳይፈጠር። በነገራችን ላይ ያው ለማመን ሰውን ድጋሚ አምናችሁ ለማቅረብ ግን ይከብዳል። ያመናችሁ ሰው በጀርባችሁ ይህን ነገር ሲሰራ ከኔ ምን አጥቶ ነው፣ ከኔ ምን ጎሎበት ነው፣ ምን አሳንሽበት ነው ትላላችሁ። ገባችሁ? ባላችሁ የራሳችሁ የሆነ ባል ሌላ ጋር ሄዱ ልጅ ከመውለድ ድረስ ሲደርስ በጣም ያሳዘናል፣ ያማል። እና ቶፊቅ እና መሪና ደግሞ እኔ አንደኛ ሃይማኖታቸው ያገዳችኋል። አይዶን ነው ማወቁን ባለቤት ያውቃል፣ ማድመቁን ጎረቤታ። ያው መሪና የምትለው አሁን ምንም ባልተፈጠረበት ነገር መቅረት አልችልም ወይ አፋውቱ እወድሻለሁ አፈቅረሻለሁ ይበለኝ፣ ምክንያቱም ለወቅ እቀራለሁ ነው ይመስለኛል። አገላለጿ እንደዛ ነው ስሬስ። ግን ይሄን ነገር አስባችሁበት ግቡበት ነው የምለው እኔ ማለት ነው። አትፋቀሩ አትዋደዱ የማለት እንትን የለኝ። ግን እኔ እንዳንድ እንትን የራሴ አስተሳሰብ ይሄ ፍቅር የሶሻል ሚዲያ ፍቅር እናንተ በእርግጥ ብዙ አመት ሆናችኋል አብራችሁ ትሰራላችሁ፣ እንደ ወንድም ነው። ባለፈው ራሱ እሷ ፕራንክ ነው ብላ መጣች እንጂ እወደዋለሁ አፈቅረዋለሁ ብላ መጣለች። እኔ የማውቀው መሪና ልጅ እንዳላት ከልጇ ባለፈው ደግሞ ኤሚሴሪየስ ላይ እኔም እንደሰው እና ቤት እኔም እንደሰው እኩል ሆንኩ ባሌ ቤት ገዛልኝ ምናምን ስትል ነበረ። ያ ሁላ ማስታወቂያ እየሰራች ነው ይመስለኛል ከልጇ አባት ጋር ተለያይታ እንጂ አመት ያልሆነው ልጅ ጥላ እንደማትመጣ
ነው አሁን የተረዳሁት። እና እውነተኛ ፍቅርም ከሆነ ይንገረኝና የዛን ጊዜ መፍታት እንችላለን እያለች ነው። ያው ሴት ስለሆነ ተወዳለሁ ለማለት ስለከበዳን ነው። እና ግን እህትና ወንድም ናችሁ፣ ያንን እንዳታጡት በሚል ነው የምመክራችሁ። ያንን ታሳቢ ያለ የሆነ ፍቅር ይኖራችሁ ዝም ብሎ ሳይሆን ሰው ምን ይለናል ብላችሁ ሳይሆን ለራሳችሁ የሚመቻችሁን ነገር እናንተ ታውቃላችሁ ነው የምለው። ወዳችኋለሁ። ላይ ሰብስክራይብ አድርጉ። ውድ ቤተሰቦቼ ሰላማችሁ ይብዛ። ሀገራችን ኢትዮጵያ ሰላም ያደርግልን፣ ዓለምን በሙሉ ሰላም ያደርግልን። ፈጣሪ ጦርነትን ያስቆመልን ነው የምለው። ወዳችኋለሁ።